ግን ልጆቼ የትኛውን ባይብል ተምረውት ምንን አውቀውት የትኛውን አይቶት አቤኔዘር እንኳን እኮ የተጠመቀው ነገር የለም። ለምን ወሬታቸው ለካሜራ እይታ ብቻ ነው። ቸርቹን ጠላኝ፣ ከኦርቶዶክስም ተገለልኩኝ። የት ነው የምኖረው ብሎ ጥያቄ እስከሚያቀርብ ድረስ ማለት ነው። ቸርቹንም ጠይቄያለሁ። ልጄ የት ወደቀ ያለው ሰው የለም። እግዚአብሔር እኮ እንደዚህ አይደለም፣ በጋርድ አይደለም ክርስቶስ እኛን ሲያስተምር የነበረ በዛ ወቅት ላይ ግን ጋርድ ሲገፈትረው ልጄን የት ወደቀ ሳይሉት ወንዝ ውስጥ ቢጨመር ቢወጋም ጥተውልኝ አሳክሜ ባለኝ ነገር ላይ ከናው ምንም የማውቀው ነገር የለም። ወንድሙ የሚያውቀው ነገር የለም። እቺ ብላት ምንም ታናሽ ወንድሙን ገደሉት። ንቁ የማህበራዊ ተጠቃሚ ከሆናችሁ መቼስ ይህንን ልጅ የማታውቁት ልትኖሩ አትችሉም። ናሆም ይባላል። ተወልዶ ያደገው አዲስ አበባ ሲሆን ልጅነቱን ያሳለፈው በአደገኛ ህይወት ልምምድ ነበር። ታዲያ ከዕለታት በአንዱ ቀን ከጓደኛው ጋር ነብይ እዩ ጩፋ ወደሚመራት ክራይስት አርሚ ኢንተርናሽናል ቤተክርስቲያን ያቀናል። ህይወቱን በሙሉ ሲያሰቃይ ከነበረው ከአጋንንት እስራትም ነፃ ይወጣል። ጌታ ኢየሱስንም እንደ ግል አድርጎ ይቀበላል። ወንድም ናሆምም ታናሽ ወንድሙንና ሌሎች ጓደኞቹንም ወደ ቤተክርስቲያን በመጋበዝ ጌታ ኢየሱስን እንዲቀበሉ አደረጋቸው። ታዲያ የናሆምና ወንድሙ እንዲሁም ደግሞ የጓደኞቹ ታሪክ እዚህ ጋር ሀብሎ ይጀምራል። ነገሩ እንዲህ ነው። ከሳምንት በኋላ ወንድም ናሆም ከአጋንንት እስራት ነፃ እንደወጣ ቪዲዮ በክራይስት አርሚ ቤተክርስቲያን በሁሉም ማህበራዊ ትስስር ገጾች ይለቀቃል። ይህንን ያዩ የሰፈር ሰዎች ከፍተኛ ጫና ማድረስ ጀመሩ። ከስራ አፈናቀሉ። በተደጋጋሚ የግድያ ሙከራ ያደርሱበታል። ብዙ ጊዜ በስለት ተወግቷል። ከሞት አፋፍም አምልጧል። ታዲያ በአንዲት መጥፎ ቀን ታናሽ ወንድሙን አቤኔዘርን ያገኙና በስለት ወግተው ይገድላሉ። ምንም አድራሻ ስለሌለው ፖሊስ በማዘጋጃ ቤት ቀበሩት። ይህ ሁሉ ሲሆን ናሆምም ሆነ ቤተሰቦቹ ምንም መረጃ አልደረሳቸውም ነበር። የአፋልጉኝ ማስታወቂያ እንዲያወጡላቸው ቤተክርስቲያኒቱን ብለምኖም የምሰማቸውን አጡ። በስተመጨረሻም አቤል ህይወቱ ካለፈ በሁለት ወሩ መረጃው ደረሳቸው። እጅግ ልብ የሚሰብር ዜና ነበር። ስለዚህ ነገር በሐዘን አስቴት የሚሰጠው ናሆም ቤተክርስቲያኒቷ ቪዲዮውን ያለ ፈቃዳችን መለጠፏ በህይወታችን አደገኛ ክስተት ሆኗል ይላል። ማርያምን ክዳቸዋል በሚል ከንቱ ክስ በአካባቢያቸው ተገለሉ። ቤት የሚያከራይ ሰው ጠፋ። በዛ ላይ ነብይ እዩ ጩፋ ብዙ ነገር እንደሚያደርግልን ቃል ገብቶ ከዙሪያችን ጠፋ። በተደጋጋሚ ቀርበን ለማጸለይ ብንሞክርም ለዚህ ተራ ነገር እሱን ማግኘት አትችሉም ነው የምንባለው። የድነት ትምህርት 4 ቀን ብቻ ተምሬ የውሃ ጥምቀት ወሰድኩ። ጓደኞቼ ወደ ኋላ ተመለሱ። ሚስቴም ምን አውቄ ነው የምጠመቀው ብላ እምቢ አለች። በተደጋጋሚ ቀርበን ምክር ለማግኘት ብንሞክርም ነብይን መጠጋት አይፈቀድልንም። ሚስቴ ምጧ መጥቶ ስደውልላቸው አወኩ እንጂ ወለድኩ የሚል ምላሽ ሰጡኝ። ወንድሜ ሞቶ ማንም ያጽናናኝ ሰው የለም ስል ነው ናሆም አስተያየቱን እየሰጠው። በዚህ ዙሪያ 3 ነገሮችን ማንሳት ይቻላል። አንደኛው እነኚህ ወጣቶች የልጅነት ህይወታቸውን በሙሉ ያሳለፉት በአደገኛ የህይወት ልምምድ ስለነበር ወደ ሚዲያ ሲወጡ ሊደርስባቸው የሚችል ተጽዕኖ ከግምት ውስጥ መግባት ነበረበት። ሰው በዚህ ዘመን በቤተክርስቲያን ውስጥ በካሜራ ምክንያት ለማምለክ ይሳቀቃል። መንፈሳዊነት ቦታውን ለቆ ታይታ ነግሷል። አንዲት አጥቢያ ቤተክርስቲያን አዲስ ነፍሳት ወደ ጌታ ቤት ሲመጡ መሰረታዊ የድነት ትምህርት ሰጥታ የውሃ ጥምቀት መስጠት መጽሐፍ ቅዱሳዊ ግዴታዋ ነው። በዚህ ብቻ አያበቃም። ይልቅስ እግር ላይ እግር ተከታትላ ደቀ መዝሙር የማድረግ ኃላፊነትም አለባት። አንዲት አዲስ ነፍስ ወደ እግዚአብሔር መንግስት ስትመጣ በአደገኛ ህይወት ልምምድና ሱስ እንዲሁም ደግሞ ጤንነቱ ላይ አስጊ ደረጃ ላይ ያለ ሰው ለጥቂት ጊዜያት ተገልሎ ጤንነቱ ወደ ነበረበት ሁኔታ እንዲመለስ ማድረግ ነው። ይሄ በአገራችን እስካሁን ይኖር አይኖር የሚታወቅ ነገር የለም። ለዚህ ልጅም ይህ አገልግሎት ያስፈልጋል። ሰው ወደ ጌታ ቤት መምጣት ያለበት በገዛ ፈቃዱ ከመጣ በኋላም ምንም አይነት የጥቅማ ጥቅምም ትስስር ፈጽሞ መኖር የለበትም። ፍጹም የስህተት መንገድ ነው የፍቅር ስጦታና በጎነት ካልሆነ በስተቀር። በቤተክርስቲያን ውስጥ ላለው የሚዲያ አገልግሎት የኢትዮጵያ ወንጌል አማኞች ህብረት ካውንስል በዚህ ዙሪያ ምን ምላሽ አላቸው? እንዲህም ተብሎ ተጽፏልና በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾምባት ለመንጋ ሁሉና ለራሳችሁ ተጠንቀቁ ይላል። ሐዋርያት ሥራ ምዕራፍ 20 ከቁጥር 28። ፍረድ፣ መንግስት ያየ ፍረድ ይላል እግዚአብሔር። አስጨበርባሪ ነቢያቶች ይመጣሉ ይባላል። እውነት ነው መጥተዋል። ሶፊ ልጄ ነው ተበላብኝ። እኔ ልጄ ዞር ብጨነቅ
ጨለመብኝ፣ ምድሪቷ ጨለመችብኝ። ይህን የበሰለ ልጄ እናወጣኩት። ከቁጥር ልጆቼ ጎደሉ፣ ልጆቼ ከቁጥር ነው የጎደሉት። ጩፋ ወልዷል፣ መፍትሄውንም እሰጣለሁ። ይህን ታሪክ እናትየውን አለች። የዩ ሚስትም ከዚህ በፊት እኔ ሄጃለሁ፣ ከሱ ጋር ተጣልቼ አንተ ጋር የደወልኩት ወቅት ቴዲ ይዞኝ ሄዷል። እናቱን የጠበቅናት በንብርክክ ትመጣለች ብለን ነበር፣ የልጆቿን ደስታ። ማንም ልጆቹ ሲለወጥለት ደስ ይለዋል። ግን ልጆች የትኛውን ባይብል ተምረውት ምንን አውቀውት የትኛውን አይተውት? አቤኔዘር እንኳን እኮ የተጠመቀው ነገር የለም። ለምን ወሬታቸው ለካሜራ እይታ ብቻ ነው። ቸርቹን ጠላኝ፣ ከኦርቶዶክስም ተገለልኩኝ። የት ነው የምኖረው ብሎ ጥያቄ እስከሚያቀርብ ድረስ ማለት ነው። ቸርቹንም ጠይቄያለሁ። ልጄ የት ወደቀ ያለው ሰው የለም። እግዚአብሔር እኮ እንደዚህ አይደለም፣ በጋርድ አይደለም ክርስቶስ እኛን ሲያስተምር የነበረ በዛው ወቅት ላይ ግን ጋርድ ሲገፈትረው ልጄን የት ወደቀ ሳይሉት ወንዝ ውስጥ ቢጨመር ቢወጋም ጥተውልኝ አሳክሜ ባለኝ ነገር ላይ ከናው ምንም የማውቀው ነገር የለም። ወንድሙ የሚያውቀው ነገር የለም። እቺ ብላቴ ምንም። ግን የልጄ ደም እንኳን ደመ ከልብ ሆኖ ነው የቀረው። ሶፊ እንደዚህ ነው ደም የፈሰሰችው። ዲ ነው እዚህ ጋር የተወጋበት አለ፣ እዚህ ጋር የተወጋበት አለ። አቤኔዘር ማለት ነው። ግን ሞቷል እንኳን ብለን ስንል እችን ባይብል እንኳን ሊያስተምሩ እግዚአብሔር ያጽናል ያለን የመጽናናት አሳውቀናል። ታጠቅ ሰብቷል ሁሉም ቀጣይ ህይወት። ስለዚህ ልጅ ማን ነው የትኛው ቸርች ነው ልጄን በስነ ስርዓት እንኳን አስተምሮ ወደ ስነ ምግባር ወደ እግዚአብሔር ወደ ማወቅ የሚከትልኝ ማን ነው? ትልቁ መንስኤ ይሄ ነው። ቀሪ ህይወቱን የዚህ ልጅ ምንድነው? የዚህ ልጅ ላይፍ ምንድነው? ልጅ መጥቷል። ነገና አሁን ምንም እንዳቤኔዘር እንደማጣውቃለሁ። እግዚአብሔር ግን ነፍሱን ይቀበልልኝ ነው የምለው። ወደዚህ ስንመጣ እዩ ጋር የመጀመሪያው ትልቁ ነገር እሱ ማግኘት አትችልም፣ ወይም ችግርን አግኝተው ልታወራው አትችልም። በሁለተኛው ነገር ከሱ በታቾች ያሉት ተስፋ እንድትቆርጥ አይደለም፣ ራስን እንድታጠፋ ነው የሚያደርጉ። በቃ ራስን ጭራሽ እንድታጠፋው ማለት ነው የሚያደርጉ። ከሱ ጋር እንደዚህ ቁጭ ብለን ዲቴል ያወራነው ነገር የለም ከዩ ጩፋ ጋር። ምክንያቱም ላገኘው በምንም ነገር አልቻልኩም። እኔ የሆነ ችግር ደርሶብኝ ያቺን ችግሬን አድርሱልኝ ብዬ ስናገር አይ እሱ እኮ ብዙ ቤተክርስቲያን የሚመራ ሰው ነውና እንደዚህ አይነት ተራ ነገሮች ለሱ አልነግረውም። የኔ ወተራ ነው ማለት ነው። ከሚገርም ሙጂብ ከዚህ በፊት እኔ ነኝ ይዤ ሄድኩት ወደዛ ቦታ። በእኛ በኩል ደግሞ ስትመጣ እኛ የተፈለግንበት አላማ በዛ ልክ አልነበረም። ለምሳሌ ደህንነትን ይስማር የተማርኩት ደህንነት 1 ወር ነው። ከ1 ወር ውስጥ 4 ቀን ነው የተማርኩት። ተጠመቅ 4 ቀን ተምረን 4 ቀን ተማርኩት። ደቀ መዝሙር ምናምን ማውቀው ታሪክ የለም። ከተጠመቅኩ በኋላ ግን የባሰባሰብኝ ደም የፈሰሰበት ቦታ ላይ ነው የተጠመቅኩት። ደሜን ያፈሰስኩበት ቦታ መጀመሪያ ምርሽኩት እዛሽ ቦታ ላይ ነው። እዛሽ ቦታ ላይ ነው ደግሞ የተጠመቅኩት። የሚገርም ነው እና እዛ ተጠመቅን ምናምን ነገር። ከጥምቀት በኋላ መጣን። ቄሱም አብረው ነው የተጠመቀኝ ነበረው። ግን ያው ቄሱ ከኛ ጋር ያወራም ነበር እሱ ምናምን ነገር እንደዚህ እንደኛ ምናምን ከኛ ጋር ምናምን ፍሬ አልነበረም። እሱ ያው ከነሱ ጋር ብዛት ሲቀመጥም ከነዩ ፊት ለፊት ነው የሚቀመጠው ምናምን እና ከቄሱ ጋር ኛ ግንኙነት የለንም። ብራዘር አልተጠመቀም ጭራሽ። ደህንነቱንም አልመጣም፣ ጥምቀቱንም አልመጣም። እሺ ከማን ጋር ተጠመቃችሁ? እኔ ፍቃዱ፣ ቴዲ ሶስታችሁ 4 ቀን ተምራችሁ ተጠመቃችሁ? ሶስታችን አንድ እኩል ነው የተማርነው። እሺ ተጠመቀን። ባለቤቴም አንድ ላይ ነበረች። እሷ አልተጠመቅም አለች። አለች ጭራሽ ቸርች ቀረች እሷ። እኔ እዛ ቸርች አልሄድም አለች። ከሷ ጋር ራሱ በጣም ረጅም ጸብ ነበረን ከባለቤቴ ጋር ምናምን እስከ መፋታትም ደረጃ ደርሰናል። በምን ቤተሰቦቿ እሷ ትንሽ ያከራሉ ምናምን እንዴት እዛ ቦታ ትሄጃለሽ ምናምን። በዛ ላይም ደግሞ እሷም ደግሞ በቃ ጭራሽ ደግሞ እንትን አለች ቤተክርስቲያን ምናምን አልፈለገችም። በቃ ታዲያ ምን ሆነ በዛ መሃል? ከዛ በኋላ በጣም ብዙ ጊዜ ተደጋጋሚ ራሴን ላጠፋ ሞከርኩ። ከዛ በኋላ ሆዴን እንደዚህ መርሼ ታጠቅ መጥቷል ቤቴ ሊጸልይልኝ
እንደገና ከዛ በኋላ ደሜን አፍስሼ እንደገና ከዛ በኋላ ደሜን አፍስሼ ይሄው ይሄንን ማለት ነው ታጠቅ መጥቶ ነው ደሜን አፍስሼ ታጠቅ መጥቶ አሁን ነገር ለምን ውሸት እንዳይመስል አሁን ስልኩን ደውልለትና ትሰማዋለህ ደሜን አፍስሼ ከዛ በኋላ መጥቶ ጸልየውልን ምናምን ነው የሄዱት ጸልዩልኝ ብዬ ጠርቻቸው እና አንዳንዴ ምን ይሰማኝ ነበር መሰለ ልክ ሲድ በቃ ውስጥ ይልብኛል ጠራቸውና አረዩ ከጸለየልኝ አዩ አይችልም እባላለሁ እመለሳለሁ ወይ የሆነ ሰው ቢጸልይልኝ እዩ ስለጸለየልኝ ብቻ እንትን አይደለም የሆነ ሰው ቢጸልይልኝ ይላሉ አንዳንድ ፓስተሮቹን ጠራና ባካችሁ ጸልዩልኝ የምልበት ጊዜ ያለኝ በራሴ ምክንያቱም ሞክር ያለው ብዙ ከዛ በኋላ ግን ያ ነገር አልሆነም ተባለ ብር ተሰብስቦልን ነበር ያ ብር ዕቃ ተገዝቶ ስራ ተጀምሩበታላችሁ የተባልነው ከዛ ለፍቃዱ ጁስ ቤት ሲከፈትለት ተጠራው ምናምን ኢንተርቪው እንድሰጥ ተደረኩ ምንም ኢንተርቪው ያው ዕቃ እንደተገዛልኝ እንድገልጽ እኔ ደግሞ ያው የተደረገልኝ ነገር ነውና ዕቃ ተገዝቶልኛል ብዬ ኢንተርቪው ሰጥቻለሁ ፍቃዱ ጁስ ቤት ተከፍቶለታል በሳምንቱ ያስል ፍቃዱ ጁስ ቤቱ ተወሰደበት ተባልኩኝ ሄድኩኝ ጁስ ቤቱ እንዴት ተወሰደ አልኩት ተወሰደ ከሆነ ሰጧቸው መለስኩላቸው ቆም መልሻለሁ አለ አረባካ እና ስለው በቃ ምንም የለም እስካሁን አለ የሱቃ ለነዩ ጩፋ ጋር ተመለሰቃው እነሱ ጁስ ጀምረውበታል ታች ማለት ነው እዛው ቸርች ውስጥ አለ እዛው አስገብቶታል ራሳቸው ጋር እቃው ጁስ ቤቱን ከዛ የልጅ ጎዳና ወጣ ፍቃዱ ነብዩ ጩፋን ኢንተርቪው ማድረግ እንፈልጋለን ከቢቢሲ ነው የደወልነው አሉት ቃል መጠየቅ አልፈልግም መልስም ሰጥቼ አላቅም ግን ለመጠየቅ ያሰቡትም ነገር በወቅቱ አስፈላጊ ስለነበረ ለቃል መጠየቁ ፈቃደኛ መሆነን አረጋግጠኩላቸው መጡ እየጠየቁ መሃል አካባቢ ሲደርሱ በጣም ያሳቀኝ ነገር እርሶ የሀፍቶትን ቁጥር ያውቃሉ ወይ ወደኋላ አየው ሌላ ሰው አለ በጣም ገረመኝ አላውቅም እንዴት አውቃለሁ አይቆጠርም የኔ እግዚአብሔር በሰማያዊ ስፍራ በመንፈሳዊ በረከት በልጁ በኢየሱስ ክርስቶስ ባርኮኛል የእግዚአብሔር ባለጠግነት አይለካም ስለዚህ የኔ በረከት አይቆጠርም እኔ ከማንም በላይ ሀብታም ነኝ ብቻ ከዛ በኋላ የሆነ ነገር ገባኝ ሰው ለካ በእኔ ጉዳይ ተወዛግቧል ብዬ ከዛ ቀን ጀምሮ እኔ ከማንም በላይ ሀብታም ነኝ ቢቢሲ በኔ ላይ እየተነበየ እንዴት ልቃው እኔ በቃ እንደውም ካሜራ ባይሆን ተንቢይ ልለው ነበር ቀጥል ሸዋፈራው ደሳለኝ ይባላል ምን ይሳናል ለጌታ እኔ ዋናውን የኃጢአተኞች ፊት መሪውን እኔን ካመጣ ሌላውንማ በቀላሉ ያመጣዋል ኢየሱስ ጌታ ስላያችሁ በጣም ደስ ብሎኛል እግዚአብሔር ደግሞ እድል ሰጥቶኝ ፊታችሁ ቆሜ እግዚአብሔርን ቃል እንድናገር ጌታ ስለፈቀደ ክብሩን እሱ ይወስዳል ያው በጋሽ ካለስ ስለሱ ሳልናገር ማለፍ አልችልም ዝም ብለን ስለምንዋደድ ምናምን ወንድሜ ስለሆነ አይደለም አንዳንድ እውነቶች መነገር ስላለባቸው ነው አበሾች ስለሆነን መደናነቅ አንወድም ማለት አንዳንዴ የምናደንቀው ሰው እንኳን ቢሆን በውስጣችን ያዝ እናደርገዋለን እሱ ልክ አይደለም እኛ የጌታ ልጆች ነን እርስ በርሳችን እንደናነቃለን ታስታውሳላችሁ የቤተ ክርስቲያን አእማድ ተብለው ከሚጠሩት ግንባር ቀደሙ ጴጥሮስ ጴጥሮስን ወደ ኢየሱስ ያመጣ ወንድሙ እንድሪያስ እና መሲህ ተገኝቷል አዳኝ ተገኝቷል ና ወደ ኢየሱስ እንሂድ ብሎ ያመጣው እንድሪያስ ነው ለበጋሽ እኔ ጴጥሮስ ነኝ
በነጭ ዙፋን ፊት ምን ሰራህ ሲባል ከሚታዩለት አክሊሎቹ መካከል እኔ ግንባር ቀደሙ ነኝ። ክርስቶስን ሳይሰስት እንደወረደ እንደገባው እንደተቀበለ እንደዚያ አቀበለኝ። ጌታ ይባረክ። በክርስቶስ ኢየሱስ ደም በክርስቶስ ደም ተሸፍኖ በጌታ በኢየሱስ ስም በኢየሱስ ክዳኔን አፍርሸዋል። በኢየሱስ ክሮቶፓታ ከጀነ በክርስቶስ ኢየሱስ በኢየሱስ ስልጣን ኃይለኛ ነኝ የምል ዛሬ ተደመሰሰ። በኢየሱስ ስልጣን በኢየሱስ ስልጣን በኢየሱስ ስልጣን በኢየሱስ ስልጣን በኢየሱስ ስልጣን በኢየሱስ ስልጣን ኃይል ተመታ። ሻት በላይ በጌታ የእግዚአብሔር እሳት 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 ታሽላማ የእግዚአብሔር እሳት ኮኮልታ ካጂ የእግዚአብሔር እሳት ተመታ በክርስቶስ ላይ ታሽላማ ኮካላባጋጂና በኢየሱስ ስልጣን በኢየሱስ ስልጣን ራታ ካጂና ራታ አሺካላ በኢየሱስ ስልጣን ኃይል ተመታ ኃይል ተመታ ኃይል ተመታ ኃይል ተመታ ኃይል ተመታ በኢየሱስ ጉልበት ተመታ ኃይል ተመታ ኃይል ተመታ ኃይል ተመታ ዘመኔ አብቅቷል። ኃይል ተመቷል። በኢየሱስ ስልጣን ሻት በላ የእግዚአብሔር እሳት 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 ራላ ባጋዴና የእግዚአብሔር እሳት 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 በጌታ በኢየሱስ ደም በኢየሱስም ስልጣን 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 ረግጠነው ኮላ ጋጂና አልኩል ታርታ